ኦኬ አዳዲስ ነገሮች አሉ። ሩታ አብርሃም የሚመለስ ከሆነ አብርሃምን ለመቀበል ዝግጁ ነኝ ስትል ገልጻለች። መልካም የሚባል ዜና ከሩታ ተሰምቷል ማለት ነው። ሩታ ህመም አግኝቷታል እየተባለ ይገኛል። ሩታ መታመሟን ሰምተናል። በዚህ ጉዳይም የምላችሁ ነገር አለ። በሄርሜላ በኩል አዳዲስ ነገሮች እየተሰሙ ይገኛሉ። ሄርሜላ ከአብርሃም ለመራቅ እያጤነች እንደሆነም ሰምቻለሁ ማለት ነው። በዚህ ዙሪያም የምላችሁ ነገር አለ ማለት ነው። የሩታን ጉዞ አስመልክቶም አዳዲስ ነገሮች ተሰምተዋል። በዚህ ጉዳይም የምላችሁ ነገር አለ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ነው። እንግዲህ ወደ መጀመሪያው ጉዳይ ስገባ ሩታ ትንሽም ቢሆን ህመም አግኝቷታል ተብሏል። ሩታ እንግዲህ መታመሟ ተሰምቷል ማለት ነው። ከተለያዩ ምንጮች እንደተሰማው ሩታ ሁሌ ሆስፒታል አልገባችም፣ ነገር ግን ቀላል የሆነ ህመም እንዳገኛት ተሰምቷል ማለት ነው። ሩታ በጠና እንደታመመችና ቤቷ ተኝታ እንደምትገኝም ተነግሯል ማለት ነው። በዚህ ጉዳይ እንግዲህ አዳዲስ ነገሮች ይፈጠራሉ ብለን እንጠብቃለን። እስካሁን ድረስ ምንም ነገር የለም፣ ነገር ግን አብርሃም ይጠይቃታል ብለን ተስፋ እናደርጋለን። እንግዲህ ደስታ የሚባለው ልጅ ችግር ካልፈጠረ ወይም ደስታ የሚባለው ልጅ እዛ ቤት ድጋሚ ካልተገኘ አብርሃም ይጠይቃታል። በዛም እንግዲህ ይወያያሉ ብለን አዲስ ነገር ይመጣል ብለን እንጠብቃለን። የሩታ መታመም መልካም ነገርን ይዞ ይመጣል ብለን እናስባለን። ከህመሙ ባሻገር በአብርሃምና በሩታ መካከል ያለውን ይሄ የተራራቁበትን መንፈስ የሚገልና ሁለቱ ወደ አንድ የሚያመጣ ነገር ይፈጥራል ብለን እናስባለን። ምክንያቱም አብርሃም ሚስቱ ስትታመም ዝም ብሎ የሚያይ አይመስለኝም። ቁጭ ብሎ ያስታምማታል ብዬ እጠብቃለሁ። እንግዲህ የሁለቱ መታረቅ እውን ይሆናል ወይም የሁለቱ መቀራረብ ዳግም እውን ይሆናል ብዬ አስባለሁ። እንግዲህ ችግር ካልተፈጠረ እንደዚህ አይነት ነገሮችን እጠብቃለሁ ማለት ነው። እንግዲህ ከዚህ ዜና ጋር በተገናኘ አዳዲስ ነገሮች ተሰምተዋል። በሩታ በኩል ሩታን ከአብርሃም ጋር ለመመለስ እያጤነችበት ነው። አብርሃም ሙሉ በሙሉ ሄርሜላን ትቶ የሚመጣ ከሆነ በተለይ ለመመለስ ፍቃደኛ ከሆነ ሩታ እንግዲህ ለመቀበል ዝግጁ ነኝ፣ እኔ ይቅርታ አድርግለታለሁ ስትል መናገሯንም ሰምቻለሁ ማለት ነው። እንደዚህ አይነት ነገሮችን እያሰበች ትገኛለች። አብርሃምንም ለመቀበል ፍቃደኛ መሆኗን ተገልጿል ማለት ነው። ከተለያዩ ምንጮች እንደተሰማው ሩታ ሙሉ በሙሉ ፍቃደኛ መሆኗንና ከአብርሃም ብቻ ነገሮችን መስተካከል እንደሚጠበቅባቸውና አብርሃም ነገሮቹን ሁሉ ትቶ ከመጣ ሩታ እንግዲህ የልጇን አባት ለመቀበል ዝግጁ መሆኗ 100% እንግዲህ ተነግሮኛል ማለት ነው። በሩታ በኩል ፖዚቲቭነት የታየው ያን ሁሉ ቁስል ረስታ ባሏን ለመቀበል ዝግጁ መሆኗን እየተናገረች ትገኛለች ማለት ነው። እንግዲህ አብርሃም ይሄንን ነገር ተጠቅሞ እርምጃ ይወስዳል ብለን እንጠብቃለን። እንግዲህ የሩታም ህመም እንደዚህ አይነት መልካም አጋጣሚዎችን ይፈጥራል ብለን እናስባለን ማለት ነው። በሩታ በኩልም እንደዚህ አይነት ነገሮችን እንደተሰሙ ተነግሮኛል ማለት ነው። ይሄ መልካም የሚባል ዜና ነው። በሌላ በኩል የሄርሜላን ጉዳይ ነው የምናገኘው። እንግዲህ ነገሮች አሁን ላይ እየተስተካከሉ ይመስላል በአብርሃምና በሩታ መካከል። በሄርሜላ በኩልም መልካም የሚባል ዜና ተሰምቷል። ሄርሜላ ከአብርሃም ለመራቅ እያጤነችበት እንደሆነም ሰምቻለሁ። ሄርሜላ አሁን ላይ ወደ ውሳኔ እየሄደች እንደሆነና በሁለቱ መካከል ገብታ ጥሩ ነገር እንዳልሰራች እየገባት ይመስላል። ይሄን ተንተርሶም እንግዲህ ሄርሜላ ከሁለቱ ህይወት ለመውጣት እያጤነች እንደሆነና በተለይ የአብርሃምን የመጨረሻ ውሳኔ እየተጠባበቀች እንደሆነ ሰምቻለሁ። በተለይ አብርሃም መሀል ላይ እየዋለለ ይገኛል። ከሚስቱ ጋር አልሆነም ወይም ሙሉ በሙሉ እንግዲህ ወደ ሄርሜላ ተጠቅልሎ አልገባም። ይህን ተከትሎ በሄርሜላ በኩልም ቅሬታዎች እየታዩ ነው። እንግዲህ ከባለፈው ሳምንት ጀምሮ ስንል የነበረው ሄርሜላን እየተጠቀመባት ነው ስንል ነበረ። በሄርሜላ በኩልም ጥፋቶች ቢኖሩም አብዛኛው ጥፋት ግን በአብርሃም በኩል ነው። አብርሃም ሚስቱን ለማስቀናት እንግዲህ ሄርሜላን በደንብ አድርጎ እየተጠቀመባት ነው፣ እንደ መሳሪያ እየተጠቀመባት ነው። ይህን ተከትሎ እንግዲህ በሄርሜላ በኩል ጥያቄዎች እየተነሱ ነው። ሄርሜላ ከአብርሃም እንግዲህ ለመፋታት
እያጤነችበት ትገኛለች። ለመራቅ እየወሰነች ነው። ይሄን ነገር እንግዲህ እንደ መልካም ዜና ቆጥሯለሁ። በአንድ በኩል እንግዲህ በሄርሜላ በኩል እንደዚህ አይነት ወሬዎች ተሰምተዋል። ሄርሜላ እያጤነች ትገኛለች። ከአብርሃም ሙሉ በሙሉ ለመራቅ እየወሰነች ትገኛለች ማለት ነው። ሙሉ በሙሉ ታደርገዋለች ብዬ አስባለሁ። አብርሃምንም አግኝታ በዚህ ጉዳይ እንደምታወራውም ተነግሮኛል። እንደዚህ አይነት ቪዲዮዎችንም በቀጣይ እንጠብቃለን ማለት ነው። ሄርሜላና አብርሃም ሊራራቁ ይችላሉ ማለት ነው። እንደዚህ አይነት መልካም ዜናዎች አሉ። ወደ ሌላኛው መረጃ ስንሄድ እንግዲህ የሩታን ጉዳይ ተመልሰን እናገኘዋለን። ሩታ ሙሉ በሙሉ እንግዲህ ጉዞዋን መሰረዟ ተሰምቷል። ሩታ ወደ ውጪ ትወጣለች ሲባል ነበረ። ከባለፈው ወር ጀምሮ ሩታ ዝግጅቶችን ስታደርግ ነበረ ከአብርሃም ለመራቅና በተለይ ልጄን ይዤ ወደ ውጪ እወጣለሁ ስትል ነበረ። በአብዛኛውም የሚዲያ አካላት ሲነገር የነበረው ሩታ ለመዝናናት ነው የምትሄደው፣ እዛ ለመኖር አይደለም የምትሄደው የሚሉ ነገሮች ሲናፈሱ ነበረ። ሩታም እንግዲህ ለመኖር ነው የሚሄደው፣ ውጭ ሀገር ኑሮዬን ሙሉ በሙሉ አደርጋለሁ፣ ከአብርሃም ጋር ፍቼን ፈጽምና እዛ ነው መኖር የምፈልገው፣ ከአብርሃም አይን የምርቅበትን መንገድ ነው የምፈልገው ስትል ነበረ። በዛ መሀል እንግዲህ ዲያስፖራው ደስታ መጥቶ እንግዲህ ሩታን ወስዳታለሁ ከውጪ ነው የመጣሁት ምናምን ሲል ነበረ። ይሄን ነገር እናስታውሳለን። ነገር ግን እስካሁን ድረስ ምንም ነገር አላየንም። በተለይ በደስታ በኩል በአንድ ሳምንት ውስጥ ወስዳታለሁ ሲል ነበረ። እንግዲህ አሁን ላይ አንድ ሳምንት አይደለም 1 ወር ሊሆነው ነው ደስታ። ነገር ግን ምንም ያገኘነው ነገር የለም። ወደ ውጪ ለመውጣት ምንም አይነት ፍንጭ እያሳዩ አይደለም። ደስታም እንግዲህ የመርካቶ አራዳ ሆኖ እዚሁ ቀርቷል ማለት እንችላለን። ምክንያቱም ምንም አይነት ጭምጭምታም ወይም የዲያስፖራ ምልክት ደስታ ላይ አላየንም። በአጠቃላይ እያጭበረበረ ነው ማለት እንችላለን። ይሄው ነው የተረዳነው ነገር። ግን በሩታ በኩል ሩታ ወደ ውጪ የምታደርገውን ጉዞ ሙሉ በሙሉ መሰረዟን ሰምቻለሁ ማለት ነው። ይሄም መልካም ዜና ነው ማለት እንችላለን። እንግዲህ የአብርሃምና የሩታ ግንኙነት ዳግም ሊመሰረት ነው ማለት እንችላለን። ዳግም ወደ ቀድሞ ፍቅራቸው ሊመለሱ ነው የሚል እንግዲህ ጭምጭምታዎች በሰፊው እየተነገሩ ይገኛሉ። በሩታ በኩልም ፍላጎት እያሳየች ትገኛለች። አብርሃምም እንግዲህ ፍላጎት እያሳየ ይገኛል። ነገር ግን አብርሃም መሀል ላይ ተወጥሮ ነው ያለው በሄርሜላና በሩታ መካከል። ወደ ሩታ በሚሄድበት ሰዓት እንግዲህ ሄርሜላ እየጎተተችው ነው። ወደ ሄርሜላ በሚሄድበት ሰዓት ደግሞ በሩታ በኩል እንዲሁም በልጁ በኩል ከፍተኛ የሆነ ጉተታ አለ ማለት ነው። እንግዲህ አብርሃምን ለውሳኔ ያላበቃው ነገር እነዚህ ጉተታዎች ናቸው። አብርሃም መሀል ላይ እንዲዋልድ ያደረጉት ነገሮች እነዚህ ነገሮች ናቸው ማለት ነው። አብርሃም እንግዲህ ወደ አንዱ ይወስናል ብለን እንጠብቃለን። በሩታ በኩል ግን ፍላጎቶች አሉ። ከአብርሃም ጋር ለመመለስ ፍቃደኛ ነች። ይቅርታ ለማድረግም ፍቃደኛ እንደሆነች ሰምቻለሁ ማለት ነው። ይሄ በአጠቃላይ መልካም የሚባል ዜና ነው። ቤተሰቦች እንግዲህ ለዛሬ ያስኩላችሁ ይሄንን ይመስል ነበረ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይሄን ቪዲዮ ላይክ አድርጉ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። የአገሬ ልጆች ሰላም